ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማየ ሰማያት በሷ በኩል ነው ወደ ምድር የመጣው። ቅድም እንዳልኳችሁ ዘፍጥረት ምዕራፍ 18 ላይ ያለ መሰላል ወርዷል። ግን በአብርሃም ቤት ምናልባት የታረደ ጥጃ ወይም ስጋ የከብት ስጋ ሲበላ ታየ ይላል ሥላሴዎች ሲበሉ ታዩ። በእርግጥ ሥላሴ ምግብ አይበሉም። ለምሳሌ ላሉ ይህንን ሲገልጡ እሳት ዳር ወይም እሳት አጠገብ ቅቤ ብታስጠቁ ቅቤው ይቀልጣል አይቀልጥም? አቤት እሳቱ በልቶት ነው? አቤት እንጃውን ቅቤ ስለቀለጠ እሳት በላ ይባላል? አቤት እናንተው ባዶ ድስት ላይ ውሃ ጨምራችሁ እሳቱ ሲጨምር ውሃው ይተናል አይደል? ታዲያ እሳቱ ውሃውን መጠጠው ይባላል? እሳቱ ውሃውን ሊመጣው አይችልም። እሳት ውሃ አይበላም። ውሃውን ሊበላው አይችልም፣ ሊጠጣ አይችልም። ግን ሊያተግነው ይችላል፣ ቅቤውንም ሊያቀልጠው ይችላል። በተመሳሳይ መልኩ በአብርሃም ቤት ሥላሴ ሲመገቡ ታይተዋል። ለሥላሴ የሚሆን ምግብ ምንም አይነት እዚህ ምድር ላይ የለም። ሥላሴ እንደ ሰው አይመገቡም። ይሄን እናውቃለን። በዚያ ዘመን በአብርሃም ቤት ስለ አብርሃም ክብር ሲሉ በእንግዳ አምሳል በልተው ጠጥተው ታይተዋል። በእንግዳ አምሳል አብርሃምን ለማስደሰት እንጂማ እግዚአብሔር ምን ይላል? መስዋዕተ ዘበንተ ኃጢአት ይፈቀድኩ፣ ስለ አንተ ኃጢአት የሰባውን ያማረውን ኮርማ እንድታርድልኝ እንድትሰዋልኝ አልፈልግም። ሥጋከ አንጽህ ሊተ፣ ለኔ ሥጋህን አንጻልኛል። ምንህን አንጻልኝ? አቤት የበሬውን ሥጋ ሳይሆን ያንተን ልብ መስዋዕት አድርገህ አቅርብልኝ ነው የሚለው እግዚአብሔር። አያችሁ፣ እግዚአብሔር የበግ ሥጋ የበሬ ሥጋ የሚበላ አምላክ አይደለም። የእሱ ምግቡ ካስፈለገ ምስጋና ነው። ታዲያ ምስጋና ነው ስንል እኛ ባናመሰግነው ይራባል ማለት አይደለም። ባህሪው ራሱ የራሱን ባህሪ እያመሰገነ ይኖራል። ስለዚህ በአብርሃም ቤት ሥላሴ ቢገለጡ ሲበሉ ሲጠጡ ታዩ። አሁን ግን ከሦስቱ ቅዱስ አንዱ ቅዱስ በመሰላሏ በኩል ሲወርድ ሲበላ አይደለም ሲበላ ነው ያየነው። በቀራንዮ ሥጋውን ቆርሶ ደሙን አፍሶ ለዓለም ሁሉ የሕይወት እንጀራ ሆኖ ለዓለም ሲሰጥ ነው ያየነው። ስለዚህ በአብርሃም ድንኳን እግዚአብሔር ተገልጧል። ግን በሰው አምሳል የበላ መስሎ ወይም ሥላሴ እንደ ሰው የበሉ ሲመስሉ ነው የታዩት እንጂ ከሦስቱ ቅዱስ አንዱ ቅዱስ ኢየሱስ ክርስቶስ በአብርሃም ድንኳን ውስጥ ራሱን መስዋዕት አድርጎ አላቀረበም። ከአብርሃም ድንኳን ይልቅ የአብርሃም ልጅ የሆነችው በድንግል ማርያም በኩል ግን በእሷ ሲገለጥ ግን የተለየ ነው። ተመልከቱ፣ ራሱ መድኃኔ ዓለም ኢየሱስ ክርስቶስ የተሰዋባት ሥጋዬ የዘላለም ሕይወት የሚሰጥ ደሜም የዘላለም መጠጥ የሚሆን የሕይወት መጠጥ ነው ብሎ ራሱን ለዓለም ያቀረበባት መሰላል እመቤታችን ቅድስት ድንግል ማርያም ሆነች። ስለዚህ ተመልከቱ፣ ልዩነት አለ። ዘፍጥረት ምዕራፍ 18 ላይ ሥላሴ ወርደዋል። ግን ያኔ በአብርሃም ድንኳን ውስጥ እግዚአብሔር ወልድ መስዋዕት ሆኖ አልቀረበም። ምን ሆኖ አልቀረበም አልኳችሁ? አቤት የአብርሃምን መስዋዕት ተቀበለ እንጂ መስዋዕት ሆኖ አልቀረበም። የአብርሃምን መስዋዕት ግን ተቀብሏል። በድንግል ማርያምስ ጊዜ በመሰላሏ ከወረደ በኋላ ሥጋዋን ከተዋሃደ በኋላ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከሷ ከተወለደ በኋላ ግን መስዋዕት ሊቀበል አይደለም፣ ራሱ መስዋዕት ሊሆን ነው የመጣው። ማን መስዋዕት ሊሆን አልኳችሁ? አቤት ራሱ መስዋዕት ሊሆን በአብርሃም ድንኳን መስዋዕት ሊቀበል ነው። የአብርሃምን ቅንነት የአብርሃምን ጽድቅ ሊቀበል ነው። አሁን ግን ራሱ መስዋዕት ሊሆን በአብርሃም ቤት ጥጃ ነው የታረደ፣ ከብት ነው የታረደ። ዛሬ ግን ራሱ ሊታረድ ነው የመጣው። በአብርሃም ቤት በአብርሃም ድንኳንና በያዕቆብ መሰላል መካከል ልዩነት አለ። የያዕቆብ መሰላል ድንግል ማርያም ናት።
መሰላል መውጫ መውረጃ እንደሆነች ሁሉ እግዚአብሔር ወልድ ከሰማይ ሲወርድ ታየባት። በመሰላሏ በድንግል ማርያም እግዚአብሔር ወልድ ከሰማይ ሲወርድ ታየ። ታዲያ ማን ወጣባት ያላችሁ እንደሆነ ደግሞ ሥጋ ከምድር ወደ ሰማይ ወጣ። ማን አልኳችሁ? ሥጋ። ምን አይነት ሥጋ ያላችሁ እንደሆነ እግዚአብሔር ወልድ የተዋሃደው ሥጋ። ማን የተዋሃደው ሥጋ? እግዚአብሔር ወልድ የተዋሃደው ሥጋ ከሦስቱ ቅዱስ አንዱ ቅዱስ ሰው በሆነ ጊዜ የተዋሃደው ሥጋ ተመልከቱ፣ ወደ ሰማይ ሄደ፣ በኪሩቤል ዙፋን ተቀመጠ። ተመልከቱ፣ በላይ የነበረው አምላክ ወደ ምድር መጣባት፣ በታች የነበረው የሰው ባህሪ የሰው ሥጋ ወደ ሰማይ ሄደባት። ታዲያ መሰላል መውጫ መውረጃ እንደሆነ ሁሉ ቅድስት ድንግል ማርያምም መለኮት የወረደባት ሥጋ የወጣባት ያረገባት መሰላል ሆነች አልሆነችም? አቤት! አያችሁ፣ መሰላል ሆናለች። መለኮት ከሰማይ ወረደባት፣ ሥጋ ወደ ሰማይ ወጣባት። አያችሁት? የዮሐንስ ራእይ የሐዋርያት ሥራ ምዕራፍ 1 ቁጥር 12 ጀምሮ መድኃኒታችን ኢየሱስ ክርስቶስ ባረገ ጊዜ የገሊላ ሰዎች ሐዋርያት ሁሉ ተሰብስበው ዓይናቸው እስኪፈዝ ድረስ ሲያርግ ቀና ብለው ያዩታል። ከዓይናቸው እስኪሰወር ድረስ በጣም አዝነው። ከዛ ቅዱሳን መላእክት መጡና እናንተ የገሊላ ሰዎች ሆይ ስለምን ታዝናላችሁ? ወደ ሰማይ ሲያርግ ያያችሁት ክርስቶስ እንዲሁ ይመጣል አሏቸው። ወደ ሰማይ ሲያርግ ያያችሁት ክርስቶስ፣ ሲወጣ ያያችሁት ክርስቶስ እንዲሁ ይመጣል። አያችሁ፣ ወደ ሰማይ ሲወጣ የታየው ሥጋ እኮ ነው። ከእሷ የለበሰ የተዋሃደው ሥጋ፣ ከእሷ የነሳው ሥጋ ወደ ሰማይ ሲወጣ ታየ። መለኮት ሆኖ እግዚአብሔር ሆኖ ፈጣሪ ሆኖ ዓለምን የሠራ አምላክ ሆኖ ከእሷ የተነሳው ሥጋ ከእሷ የተገኘው ሥጋ ባህሪ ወደ ሰማይ ሲወጣ ታየ። ታዲያ ድንግል ማርያም የሥጋ መውጫ የቃል መውረጃ ስለሆነች መሰላል ሆነች አልሆነችም? አቤት! አያችሁ፣ መውጫ መውረጃ ሆናለች። መለኮት ወረደባት፣ ሥጋ ወደ ሰማይ ወጣ ማለት የባህሪ አምላክ ሆነባት። በሌላ አነጋገር መውጫ መውረጃ ሆነች ማለት አምላክ ሰው ሆነባት፣ ሰው አምላክ ሆነባት ማለት ነው። እስኪ እንግዲህ በዚህ ለእልልታ በማይመች ሁኔታ ነው ያለ ነው። በእርግጥ እልልታና ጭብጨባ ባለፈው እሑድ ዕለት የነበራችሁ ሰዎች ነግሬያቸዋለሁ። ልማዳችን ተጭኖን እንጂ እልልታም ጭብጨባም አልተከለከለም። የከለከለን ልማዳችን ነው፣ ስላልተማርን በደንብ ማለት ነው እንጂ ሌሊት ብትመጡ ምናልባት የመጣችሁ ሰዎች እስኪ መስክሩ። ሊቃውንቱ በሌሊት ከመጣችሁ ማለት ነው በሌሊት በማህሌት ሊቃውንቱ ሲያመሰግኑ መቋሚያቸውን ይዘው ሲያጨበጭቡ ሰምታችሁ አታውቁም? እሑድ እያጨበጨቡ ያሸበሽባሉ እኮ። ጭብጨባው አለ። ግን ምናልባት እንደ ወትሮ ይሄ የፈጠነው ጭብጨባ አይደለም። ቀስ ያለ ለዛ ያለው ጭብጨባ ግን ወትቀውም ንግሥቲቱ በቀኝ ትቆማለች እያሉ ሊቃውንቱ እሑድ በሌሊቱ ምስጋናቸው በመቋሚያና በጭብጨባ ሲያመሰግኑ ነው የሚያድሩ። ታዲያ ይሄ አውደ ምሕረት በዝማሬው በኩል የማህሌቱ ልጅ ነበር መሆን የነበረበት። ያው አልተቻለም እንዳልኳችሁ። ብዙ ሰው አሁን አጨቅ ቅፍፍ ነው የሚለው። ልማድ ከባድ ነው። ለማንኛውም ይሄ ለእንደዚህ አይነት ትምህርት ይጠቅመናል። ያ የጭብጨባ ወቅት ላይ ጎደሎ ሞላ ቁስሉ ዳነ እንዲህ አይነት ነገር ስለሆነ ምዕመናን መሰረታዊ የሚባል ትምህርት ለማስተማር ይከብዳል። አሁን ግን ጸጥ ካልን አይቀር በደንብ ትማራላችሁ። ጸጥ ብለን ማለት ነው። ይሄ ማለት ነው። እስኪ ስለ መሰላሏ ትንሽ እናንተ እንደው በአውደ ምሕረት ሊቃውንቱ ይከብዳቸው ይሆን አይከብዳቸው ይሆን ይገባቸው ይሆን አይገባቸው ይሆን እያሉ የሚያነሱት አንዳንድ ነገር እንማር ብዬ ነው። መቼስ እንግዲህ ታላላቅ የቤተ ክርስቲያን ትምህርቶች ህዝቡን ላይገባው ይችላል እኮ እንዲህ አይነት ነገር እየተባለ አይታለፍ። መቼስ እንትን ሄዱ አይማረው የት ሄዳል? አያችሁ፣ አሁን ከኔ ጋር አብራችሁ ትላላችሁ። እመቤታችን በሉ እስኪ የመለኮት መውረጃ የቃል መውረጃ የሥጋ መውጫ ናት።
የመለኮት ወይም የቃል መውረጃ፣ የሥጋ ደግሞ ምንድናት አልኳችሁ? መውጫ፣ ወደ ላይ ወደ ሰማይ መውጫ ሆናለች። ይሄ ማለት ምን ማለት ነው? በእመቤታችን በቅድስት ድንግል ማርያም አምላክ ሰው ሆኗል፣ ሰው አምላክ ሆኗል ማለት ነው። ይሄንንም አብራችሁ ትላላችሁ። በእመቤታችን በድንግል ማርያም በኩል አምላክ ሰው ሆኗል። ማን ምን ሆኗል? አምላክ ምን ሆኗል? አምላክ ሰው ሆኗል። ሰውስ ምን ሆኗል? ሰው ደግሞ ምን ሆነ? አምላክ ሰው ሆነ፣ ሰው አምላክ ሆነ። አያችሁ፣ መውጫ መውረጃ ሆነች ማለት ይሄ ነው። ከታች ትቢያ የነበረው የሰው ባህሪ የሰው ሥጋ አምላክ ሆነ። ዮሐንስ አፈወርቅ የሚባል የቤተ ክርስቲያን ትልቅ ሊቅ አለ። ዘፍጥረት ምዕራፍ 3 ቁጥር 24 ላይ ይገረማል እሱ። ዘፍጥረት ምዕራፍ 3 ቁጥር 24 ላይ ምን አለ መሰላችሁ? አዳምን ማለት ነው። አዳም ዕፀ በለስን ከበላ በኋላ 11 ሰዓት ላይ የገነት ጠባቂዎች ኪሩቤል የሚባሉ መላእክት መጡና የገነትን በር ዘጉበት። የእሳት ነበልባል በሆነ ሰይፍ የገነትን በር ቆለፉበት። እየገፉ ነው ያባረሩት ከገነት በሰይፋቸው እያስፈራሩ። አዳምም አንደኛ እርቃኑን ስለሆነ፣ ሁለተኛ ፍርሃት ስላለው፣ ሶስተኛ ኃጢአት በመስራቱ የበደለኝነት ስሜት ስለተሰማው ኪሩቤልን ባየ ጊዜ እንደ ሌባ ነው ከገነት ወደዚህ ምድር እየሮጠ የመጣው። እንደ ሌባ ተገፍቶ ነው ወደዚህ ምድር የመጣው። ኪሩቤል የገነትን በር ዘግተውበት። ታዲያ ዘፍጥረት ምዕራፍ 3 ቁጥር 24 ላይ ያለውን ይህንን ምስጢር እሱ ምን ይላል? ኪሩቤል ሆይ ይላል። እስኪ ኪሩቤል ሆይ በሉ። እስኪ አብራችሁ ከአባታችን ከታላቁ ሊቅ ከቅዱስ ዮሐንስ አፈወርቅ ጋር አብራችሁ ተናገሩ። ኪሩቤል ሆይ በሉ። ከገነት ያባረራችሁት ሥጋ የባህሪ አምላክ ሆኖ በመጣ ጊዜ ምን አላችሁ? ምን ዘመራችሁ? እንዴትስ አመሰገናችሁ? ከገነት ያባረሩት የአዳም ሥጋ ከአዳም ልጅ ከድንግል ማርያም የባህሪ አምላክ ሆኖ ተመልከቱት። ያባረሩት የአዳም ባህሪ የአዳም ሥጋ ረቂቁ አምላክ ሰው ሆኖ ሲሄድ የሰውን ባህሪ የሰውን ሥጋ አባረነው አልነበር እንዴ? የሰው ባህሪ ከገነት ያባረር ነው፣ ከገነት ያስወጣ ነው ሥጋ እንዴት አምላካችን ሊሆን ቻለ? እንዴት ፈጣሪያችን ሊሆን ቻለ? ብለው ኪሩቤል በጣም ተደነቁ፣ ተገረሙ። ምንስ አመሰገናቸው አለ? ምንም አላሉም። እነሱ ያሉ እንዲህ ነው። የሉቃስ ወንጌል ምዕራፍ 2 ላይ እንደተጻፈው ስብሐት ለእግዚአብሔር በሰማያት፣ ለእግዚአብሔር በሰማይ ምስጋና ይሁን ነው ያሉ። ለእግዚአብሔር በሰማይ ምን ይሁን? አያችሁ፣ መላእክትና ሰው በተአምር አንድ ላይ አመስግነው አያውቁም። መላእክትና ሰው አንድ ላይ አመስግነው አያውቁም። አዳም ዕፀ በለስን ከበላበት ጊዜ ጀምሮ እንዲያውም በጠላትነት እንዳልኳችሁ ከገነት ያባረሩት፣ አንተ ርጉም ለፈጣሪ ያልተገዛህ አትብላ የተባልከውን ዕፀ በለስ በልተህ ፈጣሪህን አሳዘንከው አይደለም ምን ብለው መላእክት አዝነዋል። አብረው የሚያመሰግኑበት አይደለም፣ አብረው የቆሙበት አንድ ሀገር እንኳን አልነበረም። ከገነት ተሰደዋል አዳም። ዛሬ ግን በመሰላሏ ምክንያት በላይ ያሉ መላእክት ወረዱ፣ በምድር ያሉ የሰው ልጆች ወደ ላይ ከፍ አሉ። ድንግል ማርያም መላእክትም ሲወጡባት ሲወርዱባት የታየች መሰላል ናትና መላእክት ከሰዎች ጋር ሰዎች ከመላእክት ጋር አመስግነው አያውቁም፣ አንድ ላይ ቆመው አያውቁም። ዛሬ ግን በመሰላሏ በድንግል ማርያም ምክንያት መላእክት ከሰማይ ወረዱ፣ የሰው ልጆች ከፍ አሉ፣ አንድ ላይ ስለ እግዚአብሔር ዘመሩ። መላእክትና ሰው አንድ ላይ እንዲዘምሩ ያደረገች መሰላል ድንግል ማርያም ናትና ክብር ምስጋና ለስሟ ይሁን። ይሄ ምስጋና የተገኘ መሰላሏ ድንግል ማርያም መሰላሏ ቅድስት ድንግል ማርያም መላእክት ከሰማይ በክብር እንዲወርዱ እኛን እንዲያከብሩን ያደረገች ኮስታራት ሌላ አይደለም። መላእክት እኛን እንዲያከብሩን ምክንያት የሆነች እሷ እኮ ናት። ለምን እንዳልኳችሁ ነው። ዘፍጥረት ምዕራፍ 3 ቁጥር 24 ላይ ከመላእክት ጋር በጎ ታሪክ የለንም፣ የጠብ ታሪክ ነው ያለን። ልክ አዳም ላይ አራዊት ሁሉ ክፉ እንደሆኑበት ሁሉ
መላእክትም ትንሽ አዝነዋል። ዘፍጥረት 3:24 ላይ ያለው ታሪክ ይሄ ነው። ለምን ትትቴክዝ በኀበ ኢይቴክዙ አዳም በገነት በደስታ መኖር ሲገባ በማያዝኑበት ሰላም ፍቅር ብቻ ባለበት ቦታ ስለምን ታዝናለህ? ከኛ ጋር አትዘምርምን? ከኛ ጋር አትደሰትምን? እያሉ ሔዋን እስክትፈጠር ድረስ መላእክት አዳምን ያነጋግሩት ያጫውቱት ነበረ። ቀሌምንጦስ የተባለ የቤተክርስቲያናችን ሊቅ እንደነገረ ዛሬ ግን እኛ የሚያጫውቱት እኛ ከኛ ጋር አመስግን የሚሉት ቅዱሳን መላእክት ዕፀ በለስ ከበላ በኋላ አንተ ለፈጣሪ የማትገዛ ሽፍታ ብለው ከገነት አባረሩታል። ታዲያ ከገነት ያባረሩት የአዳም ባህርይ የአዳም ሥጋ በድንግል ማርያም በኩል የባህርይ አምላክ ሆኖ ሲያዩት ኪሩቤል በምን ቃል ሊያመሰግኑ ይችላሉ? ኪሩቤል በምን ቋንቋ ይህንን ምስጢር ሊገልጡ ይችላሉ? እንዲያው ዝም ብለው ስብሐት ለእግዚአብሔር በሰማይም በምድርም ለእግዚአብሔር ምስጋና ይሁን ብቻ ነው ያሉት። በእርግጥ ለኪሩቤል እንኳን ባለውለታቸው ናት ድንግል ማርያም። ምናቸው ናት አልኳችሁ? አቤት ውለታ ሲባል እንደው ድንግል ማርያም ጸሎቴን ሰምታኛለች እንዲህ አድርጋ ይኸው ለክብሯ መግለጫ እንዲህ አድርጋለሁ የምትሉ ወንድሞች፣ አባቶች፣ እናቶች፣ እህቶችም አላችሁ። መልካም ነው። ግን እንደው በጎ ማድረግ ለእኛ ብቻ አይደለም፣ ለመላእክትም በጎ አድርጋላቸዋለች። ምን አድርጋ አትሉ? ምንድን ነው ያደረገችላቸው ለመላእክት? በተለይ ደግሞ ለኪሩቤል በዮሐንስ ራእይ ምዕራፍ 4 ቁጥር 6 ጀምሮ 4 እንስሳት አሉ። ስንት እንስሳት አልኳችሁ? 4 እንስሳት። የዮሐንስ ራእይ ምዕራፍ 4 ቁጥር 6 ላይ 4 እንስሳት አሉ። እነዚህ እንስሳት እንዲሁም ምድር ላይ ያሉ በጫካና በሜዳ የሚኖሩ እንስሳት አይደሉ፣ ቅዱሳን መላእክት ናቸው። 2ቱ ከኪሩቤል 2ቱ ከሱራፌል ወገን ናቸው። ታዲያ እነዚህ ኪሩቤልና ሱራፌል ዙፋኑን ዞረው ወይም ደግሞ በዙፋኑ ዙሪያ ይታያሉ። የተወሰኑ መላእክት ደግሞ ዙፋኑን ተሸክመው ይታያሉ። አያችሁ፣ 24 ካህናተ ሰማይ በዙሪያው አሉ፣ ያጥኑታል፣ ያመሰግናሉ ዙፋኑ። የተወሰኑት ደግሞ ዙፋኑን ተሸክመው ይታያሉ። በትንቢተ ኢሳይያስ ምዕራፍ 6 ላይ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ ያለ አንድ ታሪክ አለ። እነዚያ በሥላሴ ዙፋን ዙሪያ ያሉ ኪሩቤል፣ ሱራፌል፣ ካህናተ ሰማይ አንድ ክንፋቸውን ወደ ላይ አድርገው ፊታቸውን ይጋርዱበታል። ምናቸውን ይጋርዳሉ? አቤት ፊታቸውን ይጋርዳሉ። በሁለት ክንፋቸው ደግሞ እግራቸውን ይጋርዳሉ። በሁለት ክንፋቸው ደግሞ በቀኝና በግራ ሆነው ትምህርተ መስቀል ይሰራሉ። ታዲያ እነዚህ ኪሩቤልና ሱራፌል በዙፋኑ ዙሪያ ሆነው የተወሰኑት ዙፋኑን ተሸክመው ለምንድን ነው በሁለት ክንፋቸው ፊታቸውን የሚጋርዱ ሚለውን ሲተረጉምልን ኢትዮጵያዊው ሊቅ ቅዱስ ያሬድ እንዲሁም አባ ጊዮርጊስ ዘጋስጫ እንዲህ የሚሉት አለ በጋራ ቃል ከመይዝብ ጦሙ ሶበ ይበርቅ ነዱ እሳተ መለኮቱ ባህረ መለኮቱ ብልጭ ሲል ወይም ሲታይ እነሱን እንዳያቃጥላቸው በሁለት ክንፋቸው ፊታቸውን ይጋርዳሉ። ዓይናቸውን ገልጠው እንኳን ማየት አይችሉም። የያዙትን ዙፋን ዓይናቸውን እንኳን ገልጠው ማየት ይቅርና በእጃቸው እንኳን መንካት፣ በእግራቸው ትንሽ መንቀሳቀስ እንኳን አይችሉም። አንተ አጽናን፣ አንተ ግለጥልን እንጂ እኛ ወደ ባህርን መረማመድ መንቀሳቀስ እንኳን አንችልም፣ የተሸከምከን አንተ እንጂ እኛ አይደለንም ሲሉ በሁለት ክንፋቸው እግራቸውን ይጋርዳሉ። ያቆምከን የያዝከን አንተ ነህ እንጂ እኛ አይደለንም እያሉ ነው። ተመልከቱ። አንድም ቀን የተሸከሙትን ዙፋን ዓይናቸውን ገልጠው አይተውት አያውቁም። አንድም ቀን። ታዲያ ባለውለታቸው እንዴት ሆነች ያላቸው እንደሆነ አሁን ይገባቸዋል። ያ ረቂቅ አምላክ፣ ያ ለመላእክት የሚያስፈራ አምላክ፣ የሚፈሩ ኪሩቤል፣ የሚፈሩት የሚያስደነግጡ ኪሩቤል፣ የሚደነግጡለት የሚያንቀጠቅጡ ግሩማን መላእክት የሚንቀጠቀጡለት በዙፋኑ ዙሪያ ያሉ ቅዱሳን መላእክት የሚፈሩት አምላክ ዛሬ
በመሰላሏ በድንግል ማርያም ከላይ ወደ ሰማይ ወረደና ረቂቁ ገዘፈ፣ ግዙፉ ረቀቀ። ያን ጊዜ ለብዙ ዘመናት አይተውት የማያውቁትን አምላክ በድንግል ማርያም እቅፍ ላይ ሥጋ ለብሶ ዓይናቸውን ገልጠው አዩ። በእውነት ያተሸክመን ወይም ደግሞ በዙፋኑ ዙሪያ ስናመሰግነው የነበር አምላክ ነው አሉና ቀና ብለው አንቀጸ ብርሃን በሚባል ድርሰቱ ቅዱስ ያሬድ ይናገራል። ቀና ብለው ወደ ሰማይ አዩ። የዓይናችንን ገልጠን የማናየው አምላክ በዚች በ15 ዓመት ብላቴና እንዴት ተያዘ? እንዴት ወረደ? እንዴት ተወለደ? እንዴት ሰማይና ምድርን በመሃል እጁ የያዘው አምላክ በዚች ብላቴና ማኅፀን እንዴት ተወሰነ አሉና በጣም ተገርመው በምድር ማለት ነው በተወለደበት በረት ወደ ሰማይ ቀና ሲሉ ከአብ ከመንፈስ ቅዱስ ጋር ያዩታል። ወደ ምድር ዝቅ ሲሉ በቤተልሔም በእናቱ በቅድስት ድንግል ማርያም እቅፍ ይመለከቱታል። ዓይናቸውን ገልጠው ያዩት ድንግል ማርያም የወለደችው ጊዜ ላይ ብቻ ነው። እስከዚያ ድረስ ዓይናችንን እንግለጥ እንኳን ቢሉ ግርማ መለኮቱ ዓይናቸውን አያስገልጣቸውም። ግርማ መለኮቱ ዓይናቸውን በጥቂቱ እንኳን ከመቅጽበት እንዲያዩ እንኳን አይፈቅድላቸውም። ይፈራሉ፣ ይንቀጠቀጣሉ። ዛሬ ግን ያ የሚፈሩት አምላክ ከድንግል ማርያም ተወልዷል፣ ሥጋ ለብሷል። አሁን አንድ መዝሙር አለ ማውቀው፣ ዓይናችን ነሽ ማርያም ነው። ዓይናችን ነሽ ብለው ሰዎች አይደለም የዘመሩ፣ ኪሩቤል ናቸው፣ መላእክት ናቸው። እነማን ናቸው አልኳቸው? አቤት እንዴት ቅዱሳን መላእክት ናቸው። ዓይን የሆነቻቸው ለእነሱ ነው። አይተውት አያውቁማ። አይተውት ግን ደግሞ ዙፋኑን ተሸክመውት የሚኖሩለትን አምላክ ዓይናቸውን እንዲገልጡ የምስጋና ምክንያት ረድኤት ባለውለታቸው የሆነች ድንግል ማርያም በሰማይ ቅዱሳን መላእክት እኛም በምድር እናመሰግናታለን። እስኪ ለእሷ ስትሉ እንደ መርጌቶቹ እናንተም አመስግኗት ቤታችንን እስኪ አውቄ ነው እንደ መርጌቶቹ አልኳችሁ። ሆን ብዬ ነው፣ ተማሩበት ብዬ ነው። ተማሩበት ማለት ምንድን ነው? ይሄ አቧራ የሚያስነሳው ጭብጨባ የለም። በማህሌቱም ቀስ ያለው እልልታና ጭብጨባ ስላልተከለከለ ነው እንደ መርጌቶቹ ያልኳችሁ። አያችሁ ለድንግል ማርያም አሁን ገብቷቸዋል። ለቅዱሳን መላእክት ባለውለታቸው ናት ስንል ዓይናቸውን የገለጡ በማን ምክንያት ስለሆነ ነው? አቤት በድንግል ማርያም በኩል የእኛም ዓይነ ሕሊናችንን ታብራለን። እንኳንስ በሰማያት በኪሩብ እንኳንስ በምድር ላለን ለእኛ ለደቂቀ አዳም ለደካሞቹ ይቅርና ለኃያላን ቅዱሳን መላእክት እንኳን ዓይናቸው የሆነች